ሁላችንም እናውቀዋለን ፈተና ሲደርስ ሰሞን ያለውን ፊሊንግ በተለይ ደግሞ ምንም ካልተዘጋጀን ፕሪፔር ካላደረግን ፈተና ደረሰ ስንባል ምናምን በጣም በቃ አእምሯችን ሊፈነዳ ያክል ድረስ እንጨነቃለን፣ ብዙ እናስባለን ምናምን ነገር። ግን ከዛ ሁሉ ነገር ደግሞ ወደ ኢንትራንስ ስናመጣው በዚህ ሰዓት አሁን የሚያጠና ይኖራል፣ ገና ጥናት ላይ ያለ ይኖራል፣ ኤንዶልሶ ጨርሶ ጥያቄ እየሰራና ቀጣይ ያለውን ስቴፕ ምን ሊሆን እንደሚችል እያሰበ ያለ ወይም ደግሞ ቀኑን እየጠበቀ ያለ ለፈተና ያለውን ቀን እየጠበቀ ያለ ኤንዶልሶ የቀናቱ እርዝማኔ በጣም ቢረዝም እያለ የሚመኝ ገና ያልጀመረ ምንም እንዴት መጀመር እንዳለበት የማያውቅ ምንም እስካሁን ያልጀመረ ተማሪ ይኖራል ማለት ነው። በተለይ ደግሞ ገና እስካሁን ያልጀመራችሁ ወይም ደግሞ ለወደፊት ገና ጀምራለሁ ብላችሁ እያሰባችሁ ወይ ተስፋ ቆርጣችሁ ያላችሁ ተማሪዎች ካላችሁ አንደርስታንድ ያን ፊሊንግ። ምክንያቱም በቃ ምን አይነት ዊርድ እንደሆነ ያን ያክል በጣም ቦሪንግ እንደሆነ በቻልኩት አቅም እናንተን ለመርዳት ዛሬ ይህን ቪዲዮ እየሰራላችሁ ማለት ነው። ስለዚህ በቻላችሁት አቅም ኖት እየያዛችሁ የቻላችሁትን ነገር እያደርጋችሁ ብቻ ፎከስ አድርጋችሁ እንድትከታተሉኝ ካሁኑ ጠይቃችኋለሁ። ያው ከዛ በፊት ግን ያው እንደምታውቁ ሳምሶን ነኝ። አብዛኞቻችሁ አሁን በቃ በጣም ፋሚሊያር ሆነናል፣ ቤተሰቦች ሆነናል ምናምን ነገርና ያው እንደምታውቁት ቴሌግራም ላይ እና ዩቲዩብ ላይ ኮንተንቶችን ፐብሊሽ አደርጋለሁ እና በተለይ ደግሞ የቴሌግራም ኮሚኒቲያችን በጣም አሪፍ ነው። እዛ ጋር እርስ በርስ እንረዳዳለን ምናምን። እኔም እንደምታውቁት 500 ስኮር ስላደረኩ ያለኝን ኤክስፒሪየንስ ለእናንተ ሼር አደርጋለሁ። ሰው እስካሁን ግን ምናልባት አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ጊዜ ሳናጠፋ ወደ ነገራችን እንግባ። ኦልራይት፣ በኢንትራንስ ኤግዛሚኔሽን ፕሪፓሬሽናችን ጊዜ ቤዚካሊ ሁለት አይነት ፕሮሰሶች ይኖረናል ወይም ደግሞ ሁለት ሴሽኖች ይኖረናል። እነሱም የሪዲንግ ሴሽን ኤንድ ደግሞ ኩዌሽን የምንሰራበት ሴሽን ይኖራል ወይም ደግሞ ኩዌሽኒንግ ሴሽን ልንለው እንችላለን ማለት ነው። ሶ ቤዚካሊ ያሉን ሁለቱ ሴሽኖች እነዚህ ናቸው እና እያንዳንዱ ምን ያክል ጊዜ ኢነርጂ ኤንድ ደግሞ ምን ያክል ነገር እንሰራለን የሚለው ራሱን የቻለ ታርጌቲንግ ይፈልጋል። ግን ከዛ መሀል ብዙ ጊዜ እንደነገርኳችሁ የስማርት ተማሪዎችን 80/20 የሚባለውን ሩል በተጠቀሙት አሪፍ ነው። ኢት ወርክስ ባይ ዘ ዌይ ኤንድ እነዛን መጠቀም ከቻላችሁ አሪፍ ሴሽን ልታደርጉ ይችላላችሁ። ኤንድ ደግሞ ስፔሻሊ በደንብ እስካሁን ጥያቄ እየሰራችሁ ያላችሁ በቃ ተዘጋጅታችሁ መቼ ነው መፈተኛችን ብላችሁ የመፈተኛ ጊዜያችሁን እየተጠበቃችሁ ያላችሁ በጣም ስማርት ተማሪዎች ትኖራላችሁ እና እናንተ ያን ያክል የቪዲዮ ሄልፕፉል ነው ብዬ ልነግራችሁ አልችልም። እናንተ ምናልባት ሌላ ተጨማሪ አዲሽናል ነገር ፈልጋችሁ ካልገባችሁ ማለት ነው። እናንተኞቹ ግን ማለትም ገና ከንባብ ሴሽን ላይ ያልወጣችሁ ወይም ደግሞ ገና ምንም እንዴት መጀመር እንዳለባችሁ ፊገር አውት ያላደረጋችሁ ተማሪዎች ካላችሁ ግን ይሄ ቪዲዮ ሄልፕፉል ሊሆን ይችላል። እንዳልኳችሁ የቻላችሁት አቅም አሁንም ቢሆን ከጥግ ያላችሁን ኢነርጂ ተጠቅማችሁ በጣም ልሰሩ ይጠበቅባችኋል። ይሄ ቀላል ነው ብዬ ከአሁኑ ትሪክ ላደርጋችሁ አልፈልግም ቪዲዮ እንዲታዩ ብዬ፣ ግን ከባድ ይሁን በቻላችሁት አቅም አሁንም እንዳልኳችሁ ሃርድሊ ልሰሩ ይጠበቅባችኋል። በጣም ብዙ የምትሰሩትም ስራ ይኖራል ማለት ነው። ሶ ለዛ ሰርታችሁ ኢንትራንስን ባሪፍ ውጤት ለማለፍ ራሳችሁን ፕሪፔር ማድረግ ትችላላችሁ። እና ብዙ ጊዜ ደግሞ ያልጀመራችሁ ወይም ደግሞ ገና ንባብ ላይ መሀል አካባቢ ላይ ያላችሁ ተማሪዎች ብዙ ጊዜ ከምጠይቁኝ ጥያቄዎች ኮሚኒቲ ላይ ምናምን አሁን ብጀምር ደርሳለሁ፣ የአሪፍ ስኮር አምጣለሁ፣ ከ400 እስከ 500 ምናምን ስኮር አደርጋለሁ ወይ ማድረግ እችላለሁ ወይ ኢፍናት አታረጉትም ብላችሁ ልታቆሙ ነው አይደለም። በቃ በቻላችሁት አቅም እስከ መጨረሻው ትጥራላችሁ። በእናንተ ጥረት ብቻ ሳይሆን ፈጣሪም ተጨምሮበት ነው እናንተ እንድታልፉ ሊረዳችሁ የሚችለው እንጂ እናንተ በጣም ስትራግል አድርጋችሁ ከመጀመሪያው በጣም ሃይስት ስኮር እንደምታደርጉ እንትን ብላችሁ በሄዳችሁት ብቻ አይደለም እና አሁንም ቢሆን ታይም አላችሁ። ስለዚህ የቀረውን ለፈጣሪ ሰጣችሁ በቻላችሁት አቅም መሞከር ነው የሚጠበቅባችሁ። እኔ አይደለም ብላችሁ አርፋችሁ እንደማትቀመጡት ሁሉ ይሄን ጥያቄ በተደጋጋሚ መጠየቅም አይጠበቅባችሁም። በቃ ቁርጠኛ ሆናችሁ ወደ ነገሪው መግባትና መሞከር ነው። ካልተሳካም አልተሳካም ብላችሁ መተው ነው። ግን እስከቻላችሁ ድረስ ደግሞ አቅማችሁን እስከ ጥግ መጠቀም አለባችሁ ነው ሪኮመንድ የማደርጋችሁ። እና ወደ ነገራችን ስንመለስ እንዳልኳችሁ ሁለት ሴሽኖች ይኖራሉ። ፕላን የምታደርጉት ማለት ነው። ባይ ዘ ዌይ ዋናው ነገር ፕላን ነው የምታደርጉት ሁሉንም ነገር። ዳት ሚንስ የሪዲንግ ሴሽናችሁን የኩዌሽኒንግ ሴሽናችሁ ምን ሊመስል ይችላል የሚለውን ፕላን ነው የምታደርጉት። ስለ ፕላን አንዳንድ ነገሮችን ስናነሳ በጣም ብዙ ኮንሰፕት አለው ባይ ዘ ዌይ። ግን ከዛ ውስጥ ዋናው ኮር የሚባለው ሀሳብ ሲነሳ ምንድነው ፕላን የምትሉት ፓዙን ነው። የሆነ ጎል ሴት ታደርጋላችሁ። ያን ጎል አችን ለማድረግ የምትሄዱትን ፓዝ ብሬክ ዳውን አድርጋችሁ ፕላን ማድረግ ማለት ነው። ፕላን ማድረግ ማለት ያን ፕላን የምንለው ማለት ነው። ሶ ፕላኒንጉን ያን ፓዙን ስናወጣው ፕላኒንግ ይባላል። ሶ ስትራቴጂያችሁ ያን ይመስላል ማለት ነው። ሶ ለምሳሌ ይሄን በኤግዛምፕል ስናየው አንድ ሰው 100 ሜትር ሩጫ መሮጥ የሚፈልግ ከሆነ የግድ 10 ደቂቃ ነው የተሰጠህ 100 ሜትር መሮጥ አለበት ከተባለ በአንድ ደቂቃ ውስጥ 10 ሜትር መሮጥ አለበት። ያን ሬሾ ኪፕ ማድረግ ካልቻለ እየተንቀራፈፈ ነው ማለት ነው እንደ ኤሊ። ያ ማለት አቺቭ ለማድረግ የፈለገውን ጎል 100 ሜትር ለመሮጥ የፈለገውን ጎል ሊያሳካው ይችላል። ምክንያቱም ፓዙ ላይ ያለው እንትኑ ያስታውቃል። ሬሾውን እየጠበቀ መሄድ በአንድ ደቂቃ ውስጥ 10 ሜትር ካሮጠ
ከዛ በኋላ የሚመጡትንም አችን ለማድረግ ትንሽ ይከብዳል። ስለዚህ የሚሰጠውን ሬሾ ያን የሚያወጣውን ሬሾ በትክክል አቸው ለማድረግ መከተል ይኖርበታል። ሬሾን ኪፕ ማድረግ ይኖርበታል ማለት ነው። ሰው እናንተም በዛ አይነት ወይ ይሄን ፓዛችሁን ካወጣችሁ በኋላ ያን ፓዝ በትክክለኛው መንገድ እየሰራችሁ ሬሾአችሁን አስጠብቃችሁ እስከ አቺቭመንታችሁ ድረስ መሄድ ይጠበቅባችኋል ማለት ነው። ሰው ይሄን ሳክሪፋይስ ብዙ ነገሮችን ለማድረግ ዝግጁ ከሆናችሁና ቁርጠኛ ከሆናችሁ አሁኑኑ ፕላን አድርጉ። ምንድነው ፕላን የምታደርጉት? ቀጣይ የምነግራችሁ ነገሮች በዚህ በሁለት ሴሽን ውስጥ ምን ምን ነገሮች ነው ያሉት፣ ወይስ ምን ምን ማድረግ አለባችሁ ወይም ምን ምን ማድረግ የለባችሁም የሚለውን ዲፕሊ ገብተን ለማየት እንሞክራለን በቻልነው አቅም። ሰው ይሄን ነገር እንየው። አሁን ወደ ሪዲንግ ሴሽናችን እንሄዳለን። መጀመሪያ ሪዲንግ ሴሽን ላይ ምን ምን መደረግ አለበት ምን ምን መደረግ የለበትም የሚለውን ስናይ በሪዲንግ ሴሽናችን ላይ አሁን ፕላን ልታደርጉት የሚገባው ነገር ቢሆን የፈለገ ያክል ሰዓት ቢቀራችሁ እናንተ በራሳችሁ ኮንፊደንት ከሆናችሁ የቻላችሁትን ያክል ጥራችሁ ሙሉ ዩኒቶችን ከቨር ለማድረግ መሞከር። ሁሉም ዩኒት ምንም ሳይነበብ የሚቀር ዩኒት እንዳይኖር አድርጋችሁ ፉሊ ከቨር መደረግ አለበት ማለት ነው። ሶ ይሄን ኖቲስ አድርጉት። ምናልባት በጣም ደካማ ቤዝ ነው ያለኝ እኔ እንዴት ነው ይሄ ሁሉ አንብቤ ጨርሰው ብላችሁ በራሳችሁ እየተማመናችሁ ካልሆነ ደግሞ ፎከሲንግ ኤሪያ የሚባሉትን ዋና ኮር የኢንትራንስ ኤግዛም ፎከሲንግ ኤሪያዎችን አውጥታችሁ እነሱን ግን በደንብ ማንበብ መቻል አለባችሁ ማለት ነው። እነዚህ ፎከሲንግ ኤሪያ እነማን ናቸው የሚለውን ራሳችሁ ልለዩ ትችላላችሁ። አይዘር ደግሞ እኔ የሚሰራውት ቪዲዮ አለ እዛ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። እሺ ወደዛ ስንገባ ደግሞ አሁን የቀረን ከ2 ወር ከ3 ወር የሚበልጥ ጊዜ አይደለም ቀኑ በእርግጥ ባይታወቅም ማለት ነው። እና እንዴት ነው ይሄን ሁሉ ዩኒት በዚች በአጭር ሰዓት የምንጨርሰው? ጭራሽ ደግሞ እዛ ላይ ጥያቄ ጨምረንበት በኋላ እንመጣበታለን ስለ ጥያቄ እና እንዴት ነው ለዛም 20/80 የሚባል ህግ ኦር 50/50 በጣም አትሊስት እንትን አለ ቢባል 50/50 ታይም ሰጠነው ኢነርጂ እና ታይም ከቨር ለማድረግ ብንሞክር እንኳን በጣም ከባድ ነው የሚሆነው። እንዴት ብናደርግ ይሻላል ብለን ነው የምናስበው መጀመሪያ ላይ አእምሯችን የሚመጣው እና ይሄን ለማድረግ ደግሞ በፍጥነት ማንበብ ይጠበቅብናል በጣም በቻልነው አቅም ማለት ነው። as much as you can በፍጥነት መጓዝ ስለሚጠበቅባችሁ ያን ነገር ኖቲስ ልታደርጉት እና ልታስቡበት ይገባል። ስለዚህ በፍጥነት እንዴት ማንበብ አለባችሁ የሚለውን ደግሞ ሌላም ቪዲዮ ስለዚህ ሰርች አለው እሱንም ቼክ ልታደርጉ ትችላላችሁ። ግን በጣም በቻላችሁ አቅም በፍጥነት አንብባችሁ ሁሉንም ከቨር ለማድረግ ወይም ደግሞ ፎከሲንግ ኤሪያ የሚባሉትን ከቨር ለማድረግ ትችላላችሁ። እነዚህን ደግሞ በፍጥነት ለማንበብ ስትሄዱ የቪዲዮ ቱቶሪያሎችን ልትጠቀሙ ትችላላችሁ። ሌሎች በጣም ብዙ ሶርሶችን አጋዥ መጽሐፎችን በዙሪያችሁ ያሉ ሰዎችን በቃ እንደዚህ አስፈላጊ የሆኑ ሰዎች አሉ። እነሱ በጣም ጠቃሚ የምትሏቸው ሰዎች ካላችሁ እነሱ ሊረዷችሁ ይችላል። ቱቶሪያል ቪዲዮዎች ልታዩ ትችላላችሁ። ኤንድ ኦልሶ ደግሞ ጓደኛ ሊሆናችሁ የሚችል አንድ ነገር መጥቷል በዘመናችን እሱም ኤአይ ነው። ኤአይን በደንብ መጠቀም ትችላላችሁ። ስለሱ ምን እንዳልኳችሁ የሰራሁት ቪዲዮ ያለ ኤአይን እንዴት መጠቀም እንደምትችሉ እሱንም ሄዳችሁ ቼክ ማድረግ ትችላላችሁ። በዚህ አይነት ወይ በቻላችሁት አቅም ሁሉንም ኮምፕሊት ለማድረግ በፍጥነት ማንበብና በፍጥነት መጓዝ ፕላናችሁን ለማድረግ ይጠበቅባችኋል። ምክንያቱም ካላችሁ ታይም አንጻር ማለት ነው። በዛ አይነት ወይ ልትሄዱ ትችላላችሁ። ኤንድ ኦልሶ ይሄን በጣም ፎከስ እንድታደርጉበት ፈልጋለሁ። አፍተር ኮምፕሊሽን ኦፍ ኢች ቶፒክ በቃ ራሱን የቻለ ጥያቄ በጣም ቅጥቅጥ አድርጋችሁ ልትሰሩ ይገባል። ማለት በዩኒቱ የተከፋፈሉ ጥያቄዎችን ወይም በየቻፕተሩ ትፈልጉና አንድ ዩኒት አንብባችሁ ወዲያው እንደጨረሳችሁ በጥያቄ ራሳችሁን በደንብ እዛ ነገር ላይ ማስተር ለማድረግ መሞከርና መጣር ይጠበቅባችኋል። ያን ባደርጋችሁ ቁጥር በጣም ብዙ ነገሮችን ሚስ አታደርጉም። ቶሎ አንደርስታንድ ታደርጉም። ሜሞራይዜሽናችሁ ይሰራል፣ ቶሎ ይፋጠናል። በቻላችሁ ታቅም ያን ለማድረግ መሞከር ይኖርባችኋል። አንድ በዩኒቲ የተከፋፈሉ ጥያቄዎችን እንዴት እናገኛለን ምናምን እያላችሁ ከሆነ በኤአይ ጀነራሊ ልታስደርጉት ትችላላችሁ። አጋዥ መጽሐፎች ላይ ወይም ደግሞ በየትምህርት ቤቱ ስፕሪድ የሚሆኑ ጥያቄዎች አሉ። ቴሌግራም ቻናሎች ላይ የሚለቀቁ በዩኒት የተከፋፈሉ ጥያቄዎች አሉ። መጽሐፋችን ላይ ያለው ሪቪው ኩዌስችኖች ምናምን አሉ። እነሱን በደንብ ቅጥ አድርጋችሁ መስራት ወይም ደግሞ ኦርጋናይዝድ የሆነና በየዩኒት የተከፋፈሉ ጥያቄዎችን የምትፈልጉ ከሆነ ደግሞ እኔም በእናንተ ስቴጅ ያለው የሰራሁትና ስጠቀሙ የነበረው ፎልደር አለ። እሱን መጠቀም ከፈለጋችሁ ሊንክ ታች አስቀምጥላችኋለሁ። ኮሚኒቲያችን ጆይን አድርጋችሁ ኤክስትራክት አድርጋችሁ ፋይሉን መጠቀምና ፎልደሩን እንዳልኳችሁ አንድ ዩኒት አንበባችሁ ወዲያውኑ ጥያቄ እዛ ዩኒት ላይ ቅጥቅጥ አድርጋችሁ እንድትሰሩ ልትጠቀሙ ትችላላችሁ። እሱን መጠቀም ትችላላችሁ የሰጧችሁንም ፎልደር። እነዚህም በሪዲንግ ሴሽናችሁ በማድረግ በጣም ይሄ የሪዲንግ ሴሽናችሁን ብሪፍ አድርጋችሁ በፍጥነት ልትጓዙ ይገባል። በዚህ አይነት ወይም ትሄዱ ከሆነ የኢንትራንስ ኤግዛሚኔሽን ፕሪፓሬሽናችሁ ላይ የመጀመሪያውን ሴሽን ወይም ደግሞ የማንበብ ሴሽናችሁን አሪፍ ታደርጉታላችሁ። ታዲያ ይሄ ምንም ላልጀመራችሁት ወይም ደግሞ እስካሁን ድረስ እንዴት ላንበብ ምናምን እያላችሁ ፊገር አውት ማድረግ ለከበዳችሁ ተማሪዎች ጭምር ነው ይሄ አይነት ፓዝ ልትከተሉ የሚገባው። ወደ ኩዌስችን ሴሽን ስንሄድ ኩዌስችን ሴሽን ላይ በቻላችሁት አቅም የሞዴሎችን የፋይናል ጥያቄያችሁን በጣም ብዙ ጥያቄዎችን በቻላችሁት አቅም ስሩ። ከዛ በተጨማሪ ደግሞ ከሰራችሁን በኋላ ላስት ኢየር ኤግዛሞችን ያ ማለት የ2017 የ2016 የ2015ን
የቻላችሁትን ያክል ስሩ። ግን አትሊስት አንድ ተማሪ በትንሹ የ3 ዓመት ጥያቄዎችን ሊሰራ ይገባዋል። በቃ ቢያንስ የ3 ዓመት ጥያቄዎችን ካየ ምን አይነት የፈተና ስታይል ይኖራል የሚለውን ፓዙን የሆነ ይረዳዋል። ስትራቴጂ ጥያቄ አወጣጥ ስትራቴጂያቸውን እና ከዛ በኋላ ጥያቄው ላይ ሲገባ ብዙ አይደናገርም። እንደልሶ የሰራቸውን ጥያቄዎች ተደጋግመው ሊመጡ ይችላሉ ማለት ነው። ስለዚህ በቃ እንዳልኳችሁ አትሊስት የቻላችሁትን ያክል ጥያቄ ለመስራት ሞክሩ። ኤንድ ደግሞ ፓስት ይር ኤግዛሞች ላይ 3 ዓመት አትሊስት የ3 ዓመት ጥያቄዎችን ስሩ ማለት ነው። በዛ አይነት ወይ የምትሄዱ ከሆነ አሪፍ ፕሪፓሬሽን ሴሽን ይኖራቸዋል። ኤንድ ኦልሶ ብዙ እንትኖችን አይታችኋቸው ከሆነ እነዚህ ላስት ይር ኤግዛም ላይ ምናምን በጣም ሰቃይ የነበሩ ተማሪዎች ምናምን አይታችኋቸው ከሆነ ማለት ነው ፖድካስት ሲሰጡ ምናምን ብዙ ጊዜ ተማሪዎች ምን ያደርጉ ሲባል በቃ ብዙ ጥያቄ ይስሩ ይላሉ። ዝም ብለው አይደለም ይሄን የሚሉት፣ ምክንያቱም ኤክስፒሪየንስ አድርገውታል። እዚህም ዩኒቨርሲቲ በእኛም ስቴፕ ላይ ስትሆኑ ትረዱታላችሁ በደንብ። በቃ የአምና ጥያቄ ነው ጭራሽ ደግሞ ዩኒቨርሲቲ ሲሆን ደግሞ ያው መታችሁ ስገቡበት ትረዱታላችሁ ምን አይነት ወይ እንደሆነ ማለት ነው። እና በቻላችሁት አቅም ያን ስቴፕ ለመከተል ትሞክራላችሁ። ሰው በዚህ አይነት ወይ ኩዌሽን ሴሽናችሁን አሪፍ አድርጋችሁ በጣም ፎከስ እንድታደርጉበት ፈልጋለሁ። ምርጥ አድርጋችሁ በጣም እዚህ ላይ ማለት ነው። ምክንያቱም ጥያቄ እንዳልኳችሁ እነሱም ዝም ብለው አይደለም ጥያቄ ስሩ ምናምን የሚሏችሁ እና የጥያቄ ሴሽናችሁ አሪፍ ሊሆን ይገባል። እንደዛ አድርጋችሁ በቃ በቻላችሁት አቅም ስሩ። ደግሞ ሌላው በጣም የሚገርም ሀሳብ የሚለው ደግሞ ጥያቄ ስትሰሩ ስታነቡ በጣም እንዲህ ከአይምሯችሁ ውጭ ሆኑ በጣም እንዴት ሆነ ብላችሁ የተገረማችሁባቸውን ነገሮች ፖይንት አውት አድርጋችሁ መጻፍ እንዳትረሱ። በተለይ ጥያቄ ስትሰሩ ደግሞ የተሳሳታችሁትን ኤክስ የገባባችሁ ምናምን በቃ ምንም ነው የምላችሁ ኖት ያዙትና ድጋሚ ታነቡታላችሁ ወደ ፈተና ልትሄዱ ስትል አካባቢ እና በቻላችሁት አቅም እነዛን ፖይንት አውት አድርጉ። ጥያቄ በተለይ የተሳሳታችኋቸው ምናምን ይሄ ኮንሴፕት ምናምን ስትሰሩ የተሳሳታችሁትን ፖይንት አውት አድርጉ። እነሱን በደንብ አድርጋችሁ ከሰራችሁ ኢንትራንስ ኤግዛም ፕሪፓሬሽናችሁ አሪፍ ይሆናል። እንደ ቲፕ ደግሞ የሚጨምርላችሁ ነገር የኢንትራንስ ኤግዛሚኔሽን ፕሪፓሬሽናችሁን ሁለቱን ሴሽን የሪዲንግም የኩዌሽን ሴሽናችሁም ላይ ስትሆኑ የሚረዷችሁ ቲፖችን ልንገራችሁ። እነዚህ ቲፖችን ከመንገድ በፊት ግን እስካሁን ቪዲዮን እያያችሁ ላይክ ካላደረጋችሁ ወይም ደግሞ እስካሁን ለዚህ ቻናል አዲስ ናችሁ ሰብስክራይብ ካላደረጋችሁ ፕሊስ አሁኑኑ ተባብ ሳይኑን ክሊክ አድርጉ። ኤንድ ደግሞ ሰብስክራይብ በማድረግ ፋሚሊ መሆናችሁን እንዳትረሱ፣ ምክንያቱም እንደዚህ አይነት ጠቃሚ ቪዲዮችን ሁሉ ጊዜ ስለምንለቅ ማለት ነው። ኤንድ ወደ ቲፖቹ ስንመጣ ብዙ ጊዜ መጨነቅ አይጠበቅባችሁም። ብዙ አትጨነቁ። ስራ ላይ ካላችሁ ፎከስ አድርጋችሁ ስራችሁ ላይ ለመስራት ብቻ ሞክሩ። እንዲህ በዙሪያችሁ ደግሞ እንዲህ በቃ ዲስከሬጅ የሚያደርጓችሁ በጣም እንዲህ ጥሩ ያልሆነ ስሜት እንዲሰማችሁ የሚያደርጓችሁን ሰዎች ራቋቸው። ኢቭን ፋሚሊ ከሆኑ ራሱ ከጥናት ሴሽናችሁ በኋላ እንጂ በፊት ላለማግኘት እነሱ ሞክሩ በቻላችሁት አቅም። ሰው ያልገባችሁን ነገር ደግሞ ከመምህሮቻችሁ መጠየቅ፣ ኤአይ መጠየቅ ጓደኛችሁ አድርጉት። ኤአይ ደግሞ በጣም ነው የሚረዳቸው በዚህ ዘመን። በጣም ኢንፎርሜሽን በጣም የታጨቀ በኢንፎርሜሽን የታጨቀ ሶፍትዌር ነው ዴቨሎፕ እያደረጉ እየሰጡ ነው ያሉት። ስለዚህ በቻላችሁ ታቅሙ ኤአይንም እንደ ጓደኛችሁ ተጠቀሙት። ጓደኞቻችሁንም ሌሎችን መምህሮችን ምናምን ጠይቁ። ያልገባችሁን ነገር እኔንም ልጠይቁኝ ትችላላችሁ። ያንም ለማድረግ ደግሞ ኮሚኒቲያችን ጆይን ማድረግ ትችላላችሁ። ኮሚኒቲያችን ጆይን ብታደርጉ የምታገኙት ጥቅም ደግሞ አንደኛ ከኔ ከዳይሬክትሊ እርስ በርስ ዳይሬክት ሜሴጅ ማግኘት ትችላላችሁ። አንዳንድ አድቫይዞች ምናምን ደግሞ እርስ በርሳችሁ በቃ በጣም ትረዳዱበታላችሁ። እዛ ሄዳችሁ በጣም ብዙ ፋይሎች ሸር ታደርጋላችሁ። እኔም እንዳልኳችሁ ፎልደሩንም ሌሎችን ፋይሎች ሸር ማድረጋችሁ እዛ ኮሚኒቲያችን ላይ ነው። ኤንድ ኦልሶ እዛ ኮሚኒቲያችን ላይ ስትሄዱ የዳይሬክት ሜሴጅ በተናለች እሷን ነካችሁ እኔም ዳይሬክት ኮንታክት ልታደርጉ ይችላላችሁ። እርስ በርስ ደግሞ ዲስከስ ልታደርጉበት የዲስከሽን ግሩፕ ማለን ሰው እሱን ጆይን በማድረግ ኮሚኒቲያችንን መቀላቀልና ራሳችሁን አንድ ስቴፕ ከፍ ማድረግ ትችላላችሁ። So this is all what I got for today. And በቀጣይ የምፈልጉት ሌላ ነገር ካላችሁ ጥያቄ ምናምን ኮሜንት ላይ ድሮፕ አድርጉልኝ፣ ወይ ደግሞ እንዳልኳችሁ ኮሚኒቲያችን ጆይን አድርጋችሁ ልታገኙ ትችላላችሁ። and የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ጠቃሚ ኮንተንት እስከምንገናኝ see you.